ምጧን ቲክቶክ ላይቭ ላይ ያስተላለፈችው ኢትዮጵያዊት ሴት መነጋገሪያ ሆናለች። እቺ ሴት እንግዲህ ማሪ እዩ በሚል የቲክቶክ ስም እናውቃት ሃና የምትባል ሴት ነችና ሰሞኑን አንድ አነጋጋሪ ቪዲዮ ሶሻል ሚዲያ ላይ ሲዘዋወርባት ነበር። እቺ ሴት እንግዲህ ልትወልድ ሆስፒታል ሄዳ ወይንም ምጥ ላይ ሆና ቲክቶክ ላይቭ ገብታ ነበር። እና የሬዲዮና የቴሌቪዥን ፕሮግራም አቅራቢ ሆነችው ድርሹ ዳና ሰይፉ ፋንታውን ፕሮግራም ላይ ተባባሪ አቅራቢ ሆና ነበር ባለፈው። ታዲያ ድርሹ ዳና የሴትዮዋን ቪዲዮ እያሳየች ሴትዮዋ ላይ ስትስቅና ስታላግጥም ስትቀልድም ነበር። ይሄኛው ግን ይለያል ማለት ነው። በምንድነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር። እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል? ግን ሜካፕዋን ተሰርታ ምናምን ስታምጥ ራሱ ነው ወጋ እውነት እንዴ ወይ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም ነው መጪው ስለማልችል አለቅስ ነበርና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩትን ያልቻልኩ ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሹ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንደ ዛሬ ታልቅስ ተዋስ እና ባያችሁት መልኩ ድርሹ ዳና ሰይፉ በኢቢኤስ ፕሮግራም ላይ በሴትዮዋ ድርጊት ስትስቅና ስትቀልድ ነበር። እና ምጧን በላይቭ አስተላለፈች የተባለችው እቺ ሴት ወይንም ሃና የምትባለው ሴት አሁን ላይ መታ ስሜን ያላግባብ አጥፍታችኋልና ሰይፉ ፋንታውን ኢቢኤስ ቴሌቪዥንና ድርሹ ዳና ይቅርታ ልትጠይቁኝ ይገባል፣ ያስተላለፋችሁትንም ቪዲዮ ከሶሻል ሚዲያ ላይ ልታወርዱና ልታጠፉ ይገባል፣ ይሄን ካላደረጋችሁ ግን ክስ አቀርባለሁ፣ በህግ ነው መፋረዳችሁ እያለች ነው። እና እዚህ ጉዳይ ላይ አንዳንድ ሰዎች በጣም የሚገራርሙ አስተያየቶችን እየሰጡ ነው። አንዳንዶቹ ምን ይላሉ? አንቺ ራስሽ መከሰስ አለብሽ፣ ያደረግሽው ነገር ከኢትዮጵያዊ ባህልና ወግ ያፈነገጠ ነገር ነው። ስለዚህ አንቺ ራስሽ በህግ ልትጠየቂ ወይንም ልትከሰሽ ይገባል እንጂ ሰዎቹን መክሰስ አትችይም የሚሉ ሰዎች አሉ። ቪዲዮ ፖስታችሁ ተበላጠች በምጥቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ህዝቡን ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏን መጽሐፍ አጠበች አለ ዝምባ እካክ እንዴ አልበዛም እንዴ? ሴቶቹ ግን እንዴት ነው የምትጨማለቁት? አሜሪካን ሀገር እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራ አላላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ ተንበላጠሽ ምጥሽን አደባባይ ላይ ያረግሽው ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማንም ድርሹ ቀለደች፣ በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ ልቃሚ ዲ ምንድነው የምታወሪው? አንቺ በተንበላጠችው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጥተሽ በቪው ስለሚከፈል ስለምታቂ መጥተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ሆዳ እጂ እካክ እኔን እስኪ ክሰሺ። እዚሁ ነው ያለሁት። የምን ኢትዮጵያ መሄድ ነው? ደሃዎቹን ነው እንዴ ጉልበተኛ መሆን? ደሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባለው? ከባል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት ማቅ እንዳንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። ወሬኛ እካክ ብዬሻለሁ እኔ። እስቲ እኔን ስትከሽልሽ እና እቺ ሴትዮ ያደረገችው ነገር አግባብ አይደለም የሚሉ ሰዎች እንዳሉ ሁሉ በተቃራኒው ደግሞ ምጧን ላይቭ ላይ ብታስተላልፍ ምን ችግር አለው? በዚህ ልክ ሴትዮዋን መውቀስ አግባብ አይደለም የሚሉ ሰዎች አሉ። አግባብ በላይ ምጧን ብታሳይ ችግሩ ምንድነው? እንዲህ ነው ይውላችሁ። እንዴት እንደሆነ ታውቃላችሁ? እንዲህ ነው አመጣን የምንውለው። ሰይጋው ለምንድን ነው የሚቃወመው? ይሄን ተቃወመ። ሰይጋው በአንደኛ ደረጃነት ቀንደኛ የሴት ጠል ነው። ግን አንድ ሴት ልጅ ለዓለም ህዝብ
ለኢትዮጵያኖች ወሬ በለኛ ነው ለኛው ኮሚኒቲ ነው ለሴቶችም ለወንዶችም የሚወልዱ ሴቶችም እንዲህ ሴትነት ከባድ እንደሆነ ሴትነት ምጡ ራሱ ምን ያህል ከባድ እንደሆነ ያዩታል። እነሱም በሚወልዱ ሰዓት እንዲህ ነው አመጣው የሚወልዱት። ወንዶቹም ደግሞ የሴትን ስቃይ ያያሉ። ምንድነው እና እቺ ሴት እንግዲህ ነገር አታካብዱ፣ ምንም የሚካበድ ነገር አላደረገችም፣ ነገር አታክርሩ እያለች ነው። እና እዚህ ጋር የኔ ሐሳብ ምንድነው ሁሉም ነገር ሶሻል ሚዲያ ላይ መጋራት፣ ሁሉም ነገር ቲክቶክ ላይ መፖሰት አለበት። እና ከቅርብ ጊዜያት ወዲህ አንዳንድ ሰዎች ሶሻል ሚዲያ ላይ ምን አይነት ነገሮችን ማጋራት፣ ምን አይነት ነገሮችን ፖስት ማድረግ እንዳለባቸው አያውቁምና የዚህ ሴትዮ ድርጊት አግባብ ነው ብዬ አልወስድም እኔ። እስኪ እናንተ የራሳችሁን ሐሳብ ኮሜንት ላይ ንገሩ። እና ሌላኛው በጣም አስገራሚው ጉዳይ ድምጻዊት ቬሮኒካ አዳነ ከሰሞኑን ሀብታም ስለመሆንና ስለ ሀብት የተናገረችው አንድ ነገር ነው። ዓላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም። ይህንን ያለችው አርቲስት ቬሮኒካ አዳነ ናት። ታዋቂው አርቲስት ቬሮኒካ አዳነ በህይወትና በስራ ስኬቷ ዙሪያ በሰጠችው አዲስ አስተያየት በራሷ ጥረትና ልፋት ከፍተኛ የፋይናንስ ነጻነት ማሳካት ዋና ግቧ እንደሆነ ገልጻለች። አርቲስቷ ሌሎች ሰዎችን በመጠጋት ወይንም በጋብቻ ጥላ ስር በመሆን ሀብትን ከመሻት ይልቅ በራሷ ሙያዊ ጥረት፣ ትጋትና የስራ ፈጠራ የተሟላ ሀብት ማፍራት እንደምትፈልግ ገልጻለች። ይህ የአርቲስቷ ንግግር በሴቶች ዘንድ የራስን አቅም ማጎልበት፣ በራስ መተማመን ማዳበርና በኢኮኖሚ ራስን የመቻልን አስፈላጊነት የሚያሳይ በመሆኑ በማህበራዊ ሚዲያና በመዝናኛው ዘርፍ መነጋገሪያ ሆኗል። እና በዚህ ዘመን በጣም ብዙ ሰዎች በራሳቸው ጥረት ለፍተው ደክመው ሀብታም ከመሆን ይልቅ ሀብታም ጋር ተጠግተው ከሀብታም ጋር ትዳር መስርተው ሀብታም ሆኖ መኖርን ምርጫቸው የሚያደርጉበት ዘመን ነው። በተለይ በዚህ ዘመን በጣም ብዙ ሴቶች ሀብታም ሆኖ ለመኖር ሀብታም ባልን ማግባት የመጀመሪያ አማራጫቸው ያደርጋሉ። ታዲያ በዚህ ወቅት ቬሮኒካ አዳነ እኔ በራሴ ጥረት፣ በራሴ ድካም፣ በራሴ ላብ ነው እንጂ ሀብታም መሆን የምፈልገው ሀብታም ባልን አግብቼ ሀብታም ሆኜ መኖርን የሀብታም ሚስት መሆንን አልፈልግም ማለቷ በጣም የሚደነቅና በጣም የሚበረታታ ነገር ነው። በጣም ለብዙ ሴቶችም ምሳሌ ትሆናለች ብዬ አስባለሁ። ይሄን ስል ግን በጣም ብዙ ሴቶች በራሳቸው ጥረት አፈር ድሜ በልተው ሀብታም የሆኑ ገንዘብ ያገኙ በጣም ብዙ የሚደነቁ ሴቶች አሉ። እስኪ እናንተ እዚህ ላይ ምን አይነት ሐሳብ አላችሁ? በራሳችሁ ጥረት ሀብታም መሆን ነው የምትፈልጉት ወይንስ ሀብታም ባል አግብታችሁ ወይንም ሀብታም ሚስት አግብታችሁ ሀብታም ሆኖ መኖርን ነው ምርጫችሁ የምታደርጉት? የገዛ ወላጅ እናቱን የሚደበድበው የ16 ዓመት ወጣት ልጅ ይሄን ነገር ስትሰሙ በእርግጠኝነት በጣም ያስደነግጣል። ሰሞኑን ሶሻል ሚዲያ ላይ አንድ ቪዲዮ ሲዘዋወር አይቼ ነበር። እስኪ ተመልከቱ። እኔ ስድብን አልፈልግም። አንተም እንዳደበድበኝ አንተ አኖርኩ እንጂ አላኖርከኝም። እሺ በጋ አምላክ ያ ነግሬሃለሁ፣ አኖሬሃለሁ፣ አሳድጋለሁ 16 ዓመት ሙሉ። እኔ ሁልጊዜ መደብደብ አለብኝ እንዴ? ምን ነው የትኛ ልጅ ነው የትኛ እናት በልጅ የምትደበደበው? የትኛ መንግስት ነው ያዘዘው? እስኪ ንገረኝ በአላህ እንዴ! አንተ ሁልጊዜ የዛሬ 2 ዓመት ደብድባኝ እኮ ነው የዛሬ ዓመት እና ተስፋዬና ደስታ ህይወቴን አተረፈች። ተወኝ በቃ አታናግሪኝ። በቃ ተወኝ በጋም ተውኩሽ እኮ ነኝ ዝም እኮ እያልኩ ተወኝ በቃ ለሳባ ይናገራሉ። እኔ በህይወቴ አንድ ነገር ብለስ ካንተ በስተቀር ጠላት የለም። ምንድነው ሳወሳው ምት ስሙን በስተቀር ነግሬሃለሁ ለአሰልጣኝ ማለት ነው። እኔ አንተ ካራት አሰልጣኝ ካስለመድኩት እኔ በእናትና በልጅ መሃል እንደዚህ አይነት ንግግር መስማት በጣም ያሳፍራል። አንድ የ16 ዓመት ታዳጊ ልጅ እናቱን ይደበድባል ቢባል ማን ያምናል? እና በዚህ ቪዲዮ ኮሜንት ስር አንዳንድ ሰዎች የጻፉትን ነገር እያነበብኩ ነበርና አንዳንድ ሰዎች ምን ይላሉ? እናትየዋ ቪዲዮ እየቀረጸች የልጇን ነገር እዚህ ሶሻል ሚዲያ ላይ መልቀቋ አግባብ አይደለም፣ እሷ ራሷ ነገረኛ ትመስላለች፣ ልጁ ምንም ያጠፋው ነገር ላይኖር ይችላል የሚሉ ሰዎች አሉ። ነገር ግን ምንም ቢሆን እናት ነች። እናት ብትቆጣ ብትናደድ የሆነ ነገር ብታረግ እናት ነችና እናት ላይ እንደዛ አይነት መልስ መመለስ እንዲሁም እናት ላይ እጅ ማንሳት በጣም ያሳፍራል። እስኪ እናንተ እናታችሁ ብትቆጣችሁ ብትገርፋችሁ ምንድነው መልሳችሁ? ዝም ነው የምትሉት ወይንስ መልስ ትመልሳላችሁ ወይስ እጃችሁን ታነሳላችሁ? እስኪ ሐሳባችሁን ኮሜንት ላይ ጻፉልኝ።